አላህ ሲለመን ይወዳል። የሰው ልጆች እሱን መለመን ሲተው ደግሞ ይቆጣል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ለም የስአሊላህ የግضብ ዐለይህ ብለዋል። አላህን ተባረከ ወተዓላ የማይለምን ሰው አላህ ይቆጣዋል ብላ። የኩራት ምልክት ነው፣ በራስ የመተማመን ምልክት ነው። ሙስሊም በጌታው ነው መተማመን ያለበት። ሐስቢ አላህ ወኒዕመል ወኪል ዐለላህ ተወከልና ነው መባል ያለበት። በራስ መተማመን አላህን ተባረከ ወተዓላ ቸላ ማለት ሸይጣን ሴራ የሰው ልጆችን ከአላህ የሚያርቅበት መንገድ። የዱዓን ትሩፋት ያወቀ ሰው ዱዓ ከማድረግ አይቋረጥም። ብዙ ጊዜ ሰዎች ዱዓ የሚያደርጉት ሲታመሙ፣ ደህንነት ሲገጥማቸው፣ ሐሳብ፣ ጭንቀት፣ መከራ ሲበዛባቸው እንጂ በየቀኑ ጌታቸውን አስታውሰው ደካማ ነኝ እኔ ዲኔ ዱንያ ሊስተካከል የሚችለው በአላህ ነው፣ አላህ ደግሞ ረሕመቱን ወደኛ የሚያወርደው ስንት ደቂቃው ነው ብለው አስበው ፈልገው ዱዓ የሚያደርጉ ጥቂቶች ናቸው። የዱዓን ጠቀሜታ አንገብጋቢነት ትሩፋቱን ያወቀ ሰው ዱዓ ከሆነ ነገር ጋር ብቻ አያይዞ አይደለም የሚያደርገው። ሁሌ ስንተኛም ስንነሳም ስንሄድም ስንመጣም ስንገባም ስንወጣም ዱዓ ልናደርግ ይገባናል። በዚህ መልኩ ዱዓ ያበዛ ሰው በጭንቅ ጊዜ የሚያደርገው ዱዓ መቅቡል ይሆናል። ሌላ ጊዜ ዱዓ ዘንግቶ የኖረ ሰው ሲጨንቀው የሚያደርገው ዱዓ በቀላሉ የሰማይ በር አይከፈትለትም። ይሄ በደንብ ሊሰመርበት ይገባል። ሁሌ ዱዓ የሚያደርግ፣ ሁሌ የሰማይን በር የሚያንኳኳ፣ ሁሌ አላሁመ ረቢ የሚል መከራ በመጣበት መከራ ስቃይ በደረሰበት ጊዜ ዱዓ ሲያደርግ ወዲያው ዱዓው መልስ ያገኛል። ጾመኛ እስኪያፈጥር ድረስ ዱዓው መቅቡል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በተለይ ሊያፈጥር ሲል ቀኑን ሙሉ ጾም ከተጀመረበት ሰዓት ጀምሮ ጾም እስኪፈታ ድረስ የዱዓ ወቅት ነው። ይበልጥ ደግሞ በጣም የሚደክሙበት ወቅት ላይ የጾሙ መጨረሻ ማምሻ አካባቢ ላይ ዱዓው በዛ ሊል ይገባል። ብዙ ሰዎች ጾመውም ቀኑን ሙሉ ዱዓን ቻላ ብለው ሊያፈጥሩ ደቂቃዎች ሲቀሩ ሰከንዶች ሲቀሩ ነው ዱዓ ትዝ የሚላቸው። ስታፈጥሩ ብቻ አድርጉ አይደለም የተባለው። ጾመኛ ዱዓው አይመለስም ነው የሚለው ሐዲሱ። ጾመኛ ከሆኑበት ሰዓት ጀምሮ ጾም እስኪፈታ ድረስ ዱዓ መቅቡል ነው ማለት ነው። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم. قال المؤلف وفقه الله تعالى: فضل الدعاء يا دعاء الرفاتنا تقميتو الله زند شريعة علي ያለው ደረጃ የሚታይበት ክፍል። ባለፉት ሁለት ተከታታይ ትምህርቶች ላኢላሃ ኢለላህ ሙሐመድ ረሱሉላህ ማለት ትርጉሙ ምን ማለት እንደሆነ ከዳሰሱ በኋላ በአላህ ያመነ ሰው አላህን ብቻ ነው መለመን ያለበት። ከዛ በአላህ በመልእክተኛው የማመንን ምንነት ትርጉም ካብራሩ በኋላ አላህን የመለመን ትሩፋትን ደረጃን የሚገልጽ ርዕስ ተዳሰ። በአላህ ከማመን ምልክት አንዱ አላህን መለመን። በአላህ የማያምን ሰው አላህን አይለምንም። ዱዓ ትልቅ የዒባዳ አካል ነው። የዒባዳ ማለትም ዱዓ ነው። ቀጥለን ሐዲስ ላይ እንደምናየው ለምንድን ነው ይሄ የሆነው ከተባለ ዱዓ ማድረግ በአንደኛ ደረጃ የአላህን ተባረከ ወተዓላ መኖር ማመን፣ ሰሚነቱን ነባሮቹ የጠየቁትን ነገር እንደሚሰጥ የማመን ምልክት ነው። ስለዚህ ዱዓ በአላህ የማመን ምልክት ነው። ዱዓ በነቢይ የማመን ምልክት ነው። ነቢይ ናቸው የዱዓ አደብን ስነ ስርዓትን ያስተማሩ፣ በላጭ ተመራጭ ዱዓዎችን የነገሩ። ጌታቸው አላህ ቅርብ ነው፣ ባሪያው እጁን አንስቶ ለምኖት ባዶ እጁን አይመልስም፣ ሐያ ያደርጋል ባሪያው ያሉ ነቢይ ናቸው። ሌላ ዱዓ የተውሂድ አካል በአላህ የማመን ምልክት ነው። ፈضሉ ዱዓ የዱዓ ትሩፋት ጠቀሜታው እስላም ላይ ያለው ደረጃ ምን እንደሚመስል በቁርአን በሐዲስ ተነግሯል። ቃለ ተዓላ ያላቀው ጌታችን አላህ አለ ወቃለ ረቡኩም ጌታችሁ አለ ኡድዑኒ ጥሩኝ፣ ጠይቁኝ፣ ለመኑኝ
አስተጅብ ለኩም እሺ እላችኋለሁ መልስ እሰጣችኋለሁ ብለዋል አላህ ተባረከ ወተዓላ። ይሄ ሱረቱ ጋፊር ቁጥር 60 አንቀጽ አላህ ተባረከ ወተዓላ እዚህ ጋር ኡድዑኒ ለምኑኝ ጠይቁኝ ብሎ ያዘዘን ይሄ ትእዛዝ ውጤቱ ደግሞ አስተጅብ ለኩም እሺ እላችኋለሁ አቤት እላችኋለሁ የጠየቃችሁትን እሰጣችኋለሁ ያለ። በሌላ ተመሳሳይ አንቀጽ እንዴት ዱዓ ማድረግ እንዳለብን እሺ የሚለንና የጠየቅነውን የሚሰጠን መች እንደሆነ ተብራርታ ሱረቱል በቀራ ላይ ፈኢዛ ሰአለከ ዒባዲ ዐኒ ባሮቼ ስለ እኔ ከጠየቁህ ፈኢኒ ቀሪብ እኔ ቅርብ ነኝ ይወቁ ባሮቼ ኡጂቡ ዳዕወተ ዳዒ የተጣሪን ጥሪ የለማኝን ልመና እሰማለሁ መልስ እሰጣለሁ። ነገር ግን መስፈርቱ ጥሪያቸውን ዱዓቸውን ልመናቸውን እሰማ ዘንድ እቀበላቸው ዘንድ መስፈርቱ ፈሊየስተጂቡ ሊ እኔ የምላቸውን እሺ ይበሉ ወሊዩእሚኑ ቢ በእኔም ይመኑ። አላህ ተባረከ ወተዓላ የሚሰማ ነው፣ የፈለገውን ማድረግ የሚችል ነው፣ የጠየቁትን መስጠት ይችላል፣ እሱ ዘንድ ያለው ምንም አይጎድልም ብለው ይመኑ ብላ። ብዙ ጊዜ ሰዎች ዱዓ አደረግን ደጋገመን ምንም ያየነው ውጤት የለም የሚሉበት ሐል አለ። ለምንድን ነው ዱዓችን ተቀባይነት የማያገኘው? መልሱን ሱረቱል በቀራ ላይ እናገኘዋለን። ባሮቼ ስለ እኔ ከጠየቁ እኔ ቅርብ ነኝ፣ ማንኛውም ሰው ባለበት ሆኖ ቢጠራኝ እሰማዋለሁ እደርስለታለሁ። ነገር ግን ይህ ይሳካለት ዘንድ ፈሊየስተጂቡ ሊ እነሱም እኔ የምላቸውን እሺ ይበሏል። ዱዓችን መቅቡል ማይሆነው ብዙ ጊዜ አላህ ያለንን እሺ ስለማንል ነው ማለት የከለከለንን ስለማንከለከል። ፈሊዩእሚኑ ቢ በእኔም ይመኗል። አላህ ተባረከ ወተዓላ ቅርብ እንደሆነ ሕያው እንደሆነ ሰሚ እንደሆነ ሁሉ በእጁ እንደሆነ ቢሰጥ እንደማያልቅበት ካመን ምንም ሓጃችን ጉዳያችን ትልቅ ቢሆን ለአላህ እንደማይከብደው ካረጋገጠን ታዛዦች ከሆነን ለሱ ዱዓው መቅቡል ይሆናል። አንዳችሁ አላህን ከፈለክ ማረኝ አይበል፣ ሲጠይቅ ቁርጥ አድርጎ ይጠይቅ። አላህን የሚያስገድደው የለም ከፈለክ አይባልም። አላህ እኛ አማራጭ እንደሌለው ሰው ተጨንቀን ነው መጠየቅ ያለብን። እንደዚሁ ደግሞ አንዳችሁ አላህን ሲጠይቅ ተለቅ ያለ ነገር ይጠይቅ፣ ለአላህ የሚከብደው ነገር የለም ተብሏል። በዚህ አንቀጽ አላህ ለምኑኝ ብሎ አዟል። የሚያዘው በሚጠቅም ነገር የሚወደውን ነገር ነው የሚያዘው። ዱዓ ይወዳል ማለት ነው። አላህ ለምኑኝ ያለው መለመን ስለሚወደን አላህን መለመን ለሰው ልጆች ስለሚጠቅም አላህ ተባረከ ወተዓላ ባሮቹን የሚያዘው ለነሱ የሚጠቅማቸው ነገር ሲሆን እሱም የሚወደው ነገር ሲሆን ከዚህም በመነሳት ዱዓ ትልቅ ዒባዳ እንደሆነ የምናውቀው ቀጥሎ ያለው ሐዲስ እንዳለ ሆነ ማንኛውም አላህ አድርጉት ብሎ ያዘዘ ነገር የሚወደው ነገር በሙሉ ዒባዳ ዱዓ ዒባዳ ስለሆነም ነው ከአላህ ውጪ ነቢይን ሷሊሕን ወልይን መቃብርን መለመን ማይቻል። መለመን የሚቻለው ዱዓ ማድረግ የሚቻለው የዲን የዱንያ ሓጃ ይነሳካለኝ ጠብቀኝ ከጭንቅ አውጣኝ የሚባለው አላህ ብቻ ነው። አላህ ሲለመን ይወዳል። የሰው ልጆች እሱን መለመን ሲተዉ ደግሞ ይቆጣል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ለም የስአሊላህ የግضብ ዐለይህ ብለዋል። አላህን ተባረከ ወተዓላ የማይለምን ሰው አላህ ይቆጣዋል ብላ። የኩራት ምልክት፣ በራስ የመተማመን ምልክት። ሙስሊም በጌታው ነው መተማመን ያለበት። ሐስቢ አላህ ወኒዕመል ወኪል ዐለላህ ተወከልና ነው መባል ያለበት። በራስ መተማመን አላህን ተባረከ ወተዓላ ቸላ ማለት የሸይጣን ሴራ የሰው ልጆችን ከአላህ የሚያርቅበት መንገድ። የሰው ልጅ ሲጠይቁት ይቆጣል፣ ፊቱን ያዞራል። አላህ ግን እሱን መጠየቅ ሲተው የሰው ልጆች ይቆጣቸዋል፣ ሲጠሩት አቤት ይላቸዋል። አንድ ስንዝር ወደ አላህ የተጠጋ ሰው አላህ አንድ ክንድ ወደሱ ይጠጋል ተብሏል። ወደ አላህ ያዘገመ ቀስ ያለ የሚሄድ ሰው አላህ የፈጠነ ወደሱ ይመጣል ተብሏል። የዱዓውን አደብ በተመለከተ ኡድዑ ረበኩም ተضرعا وخفية ጌታችሁ አላህን ተናንሳችሁ
ድምጻችሁን ዝቅ አድርጋችሁ ለምኑት። ኢነሁ ላ ዩሂቡል ሙዕተዲን ዱዓ ላይ ወሰን አትለፉ። አስፈላጊ ከሆነው በላይ ጮክ ብላችሁ ዱዓ አታድርጉ ማለት አትጩሁ ማለት። እንደዚሁ ደግሞ በዲን የተከለከለን ነገር አላህ ማይወደውን ነገር እየጠየቃችሁ ወሰን አትለፉ ማለት። አላህ ተባረከ ወተዓላ ቅርብ ነው። የሚለምነውን ሰው ልመና የሚጠራውን ሰው ጥሪ ይሰማል። ቢሰጥ አያልቅበትም። የሰው ልጆች በሙሉ ምድር ላይ አንድ ብሎ የሰው ልጅ ከተገኘበት ጊዜ ጀምሮ እስከ ቂያማ ቀን ድረስ አንድ ሜዳ ላይ ተሰብስበው ሁሉም ሓጃውን ቢጠይቅ ይሄን ፈልጋለሁ ቢል ለሁሉም አላህ ሓጃውን ቢሰጥ አላህ ዘንድ ያለው ሀብት አላህ ዘንድ ያለው ጸጋ መርፌ ባህር ውስጥ ተጨምሮ ሲወጣ የሚቀንሰውን ያክል እንኳን አይቀንስም ተብሏል። አላህ ተባረከ ወተዓላ ሰማይን ምድርን ከፈጠረበት ጊዜ ጀምሮ እስከ ዛሬ የሰጠውን አስቡ ውስጥ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ለሰዎች፣ ለእንስሳቶች፣ ለምናውቃቸው ለማናውቃቸው ፍጥሮች የሚያበላው የሚያጠጣው አላህ ነው። የአላህን ጸጋ የምትቆጥሩት አዘልቁትም ቁጥራችሁ አትጨርሱትም ተብሏል። ይሄን ሁሉ የሰጠው አላህ ማናውቀውም ብዙ ኒዕማ አለ። ይሄን ሁሉ ከመስጠቱ ጋር መርፌ ባህር ውስጥ ገብቶ ሲወጣ ይዞት የሚወጣውን ያክል እንኳን አልቀነሰም። ይሄ ሁሉ ሀብት ጊና ያለው ጌታ አላህ በአግባቡ ከጠየቅነው ይሰጠናል። መስጠቱ ለእኛ ኸይር ሲሆን ታዲያ ይሄ ሁሉ ካለው ስንት ዓመት የለመንኩት ስንት ያልሰጠኝ ነገሮች አሉ ለምን ልንል እንችላለን። አላህን ሳይሆን መጠርጠር ያለብን እንደዚህ አይነት ሐዲሶችን ሳይሆን መጠርጠር ያለብን ራሳችንን ነው መጠርጠር ያለብን። ሰባያችን ተበላሽቶ ነው ከአላህ ጋር ያለን ግንኙነት እሱ በማይፈልገው መልኩ ሆኖ ከሰው ጋር እንኳን ባለን ግንኙነት ሰዎች ጥሩ ስንሆንላቸው ነው ጥሩ የሚሆኑት። አላህ ተባረከ ወተዓላ ብቻውን ፈጥሮን አይን፣ እጅ፣ እግር፣ ልብ የተለያዩ ጸጋዎችን ሰጥቶን እሱ በሰጠን ጸጋ እሱን ያስቆጣን ሲቸግረን እንዲያርግልን ብንለው ማሾፍ ነው የሚሆን። አላህን ያስቆጣ ነው ብዙዎቻችን። ለዛ ነው ሱረቱል በቀራ አንቀጽ ላይ ፈል የስተጂቡ ሊ እኔ ቅርብ ነኝ፣ የለማኝን ልመና ጥሪውን እሰማለሁ፣ የጠየቀውንም ሰጠዋለሁ፣ ግን እሺ በለኝ እኔ። ወቃለ ሰለላሁ ዐለይሂ ወሰለም ነቢይም በሐዲታቸው ብለዋል አዱዓኡ ዱዓ አላህን መለመን ሁወል ዒባዳ ዒባዳ ማለት እርሱ ነው። እኛ የተፈጠርነው ለዒባዳ ነው። አላህ ቁርአን ላይ ነግሮናል ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱ ሰውም ይሁን ጂን አልተፈጠረም፣ ሰዎችንም ይሁን ጂኖችን አልፈጠርኩም እኔን በብቸኝነት ሊያመልኩ ሊገዙ እንጂ። ነብዩ ሰለላሁ ዐለይሂ ወሰለም ይህ የሰው ልጆች የተፈጠሩለት ዓላማ የሆነው ዒባዳን በዱዓ ገደቡት። አዱዓኡ ዱዓ አላህን መለመን ሁወል ዒባዳ እርሱ ነው ዒባዳ። የተፈጠርነው ለዒባዳ ነው። አላህ እኛ ላይ ያለው ሐቅ ዒባዳ ነው። ጀነት ምንገባበት በር ዒባዳ ነው። የተፈጠርነው ለዒባዳ ነው። ዒባዳ የሚባለው ዱዓ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ነገር የለም ወይ ዒባዳ የሆነ አለ። ነገር ግን ትልቁ የዒባዳ ክፍል ዱዓ ነው ለማለት ነው። ሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አልሐጁ ዓረፋ ብለዋል። ሐጅ ማለት ዓረፋ ላይ መገኘት ነው ብለዋል። ዘጠነኛው ቀን ላይ የውም ዓረፋ ላይ ዓረፋ የሚባለው ስፍራ ላይ መገኘት ነው ሐጅ አለ። ምን ማለት ነው? የውም ዓረፋ ላይ በቀንም ይሁን በሌሊቱ ክፍለ ጊዜ የተወሰኑ ደቂቃዎች እንኳን ዓረፋ ላይ ያልተገኘ ሰው ሐጅ የለውም ማለት። ትልቁ የሐጅ ክፍል ዓረፋ ነው ማለት። ዓረፋ ያለፈው ሰው ሐጅ እንዳለፈው ሁሉ ዱዓ ያላደረገ ሰው ዒባዳ የለውም ማለት። የዒባዳ አስኳል ቁንጮን ዱዓ አላህ ዘንድ ዱዓ ምን ያክል እንደሚወደድ እስላም ላይ ዱዓ ምን ያክል ቦታ እንዳለው የሚያሳይ ዱዓ የራሳችን ሐጃ ምን ጠይቅበት ብቻ የዒባዳ አካል አይደለም። ዱዓ ሁለት አይነት ነው። ዱዓኡ ዒባዳና ዱዓኡ መስአላ ይባላል። ዱዓ ሁለት አይነት ዱዓኡ ዒባዳና ዱዓኡ መስአላ ይባላል። ዱዓ መስአላ ማለት ብዙዎቻችን የምናውቀው የግላችን ሐጃ አላህ የምንጠይቅበት ነው። የልመና ዱዓ ማለት አሞኛል ፈውሰኝ፣ እርቦኛል አብላኝ፣ እንዲህ አይነት ነገር ያስፈልገኛል ስጠኝ፣ እንዲህ አይነት ነገር ያስጋኛል ዞር አድርግልኝ እያለን የሚያስፈልገንን ነገር አላህ የምንጠይቅበት የዱዓ አይነት ዱዓኡ መስአላ ይባላል። ሌላ ደግሞ ከአኺራ አንፃር ከዚህ የተሻለ ጠቃሚ አንገብጋቢ አስፈላጊ የሚባል ዱዓ አለ።
ዱዓው ዒባዳ ይባል። የዒባዳ ዱዓ ሶላት ዱዓ ነው፣ ጾም ዱዓ ነው፣ ሐጅ ዱዓ ነው፣ ሰደቃ ዘካ ዱዓ ነው። እንዴት ካላችሁ እነዚህ ነገሮችን በማድረግ ወደ አላህ እየተቃረበን የአላህን ውዴታ እየጠየቅን ነው። የተግባር ዱዓ ነው። ሶላት ከመጀመሪያ እስከ መጨረሻው ዱዓ ነው። ሩኩዕ የምናደርገው አላህን ተባረከ ወተዓላ አክብረን ለሱ ተናንሰን፣ ስጁድ የምንደፋው ወደ አላህ ለመቃረብ። ዱንያ በሙሉ ትሰጥሃለች ለገሌ ስጁድ አድርግ ቢባል ሙእሚን አያደርግም፣ ለአላህ እንጂ ለማንም አይገባም። ስለዚህ እየሰገደን እየጾመን ለፍተን ደክመን ላባችንን ጠብ አድርገን ያመጣነውን ገንዘብ ሰደቃ ዘካ ለኸይር ነገር ብለን የምንሰጠው ወደ አላህ እየተቃረብንበት የተግባር ዱዓ ይባላል። ይሄም ራሱ ሶላት አላሁ አክበር ብለን ከገባንበት ጊዜ ጀምሮ እስክናሰላመት ድረስ አብዛኞቹ ቃላቶቹ ሁሉ ዱዓ ናቸው። ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ዱዓ። ሩኩዕ ላይ ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ፣ ስጁድ ላይ ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ ይባላል። ውዳሴም ዱዓም አላህ ሆይ ማረኝ ያለ። በሁለቱ ስጁዶች መሃል ቁጭ ስንል ረቢ እግፊር ሊ ረቢ እግፊር ሊ ረቢ እግፊር ሊ እንላለን በቡኻሪ ዘገባ መሰረት። ሌሎችም ረቢ እግፊር ሊ ወርሐምኒ የሚሉ የዱዓ አይነቶች አሉ። ዱዓ ነው ይሄ፣ አላህ ሆይ ማረኝ። ተሸሁድም ላይ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን ዱዓ ነው። ተሸሁድ ከጨረሰን በኋላ ሶላት ዐለ ነቢ አውርደን አላሁመ ኢኒ አዑዙ ቢከ ሚን ዐዛቢ ጀሀነም እያለን ዱዓ ነው የምናደርገው። ሐጅም አብዛኛው ዱዓ ነው። አዱዓው ሁወል ዒባዳ ይሄን አካቶ ነው ዱዓ እሱ ነው ዒባዳ የተባለ። ዱዓ ባደረገን ባበዛን ቁጥር የዲን የዱንያ ሓላችን ይስተካከላል። የዱዓን ትሩፋት ያወቀ ሰው ዱዓ ከማድረግ አይቋረጥም። ብዙ ጊዜ ሰዎች ዱዓ የሚያደርጉት ሲታመሙ፣ ድህነት ሲገጥማቸው፣ ሐሳብ፣ ጭንቀት፣ መከራ ሲበዛባቸው እንጂ በየቀኑ ጌታቸውን አስታውሰው ደካማ ነኝ እኔ ዲን የዱንያ ሊስተካከል የሚችለው በአላህ ነው፣ አላህ ደግሞ ረሕመቱን ወደኛ የሚያወርደው ስንጠይቀው ነው ብለው አስበው ፈልገው ዱዓ የሚያደርጉ ጥቂቶች ናቸው። ሶላት በሰገደን ቁጥር ውስጡ ላይ ዱዓ አለ። ነገር ግን ከዚህ በተጨማሪ በየጊዜው ከመላሳችን ዱዓ ሊጠፋ አይገባም። የጧትና ማታ ዚክሮች፣ እንቅልፍ ስንተኛ፣ ከእንቅልፍ ስንነሳ፣ ቤት ስንገባ፣ ከቤት ስንወጣ፣ መጸዳጃ ቤት ስንገባ፣ ከመጸዳጃ ቤት ስንወጣ፣ ልብስ ስንለብስ የሚባሉ የተለያዩ ዱዓዎች አሉ፣ አዝካሮች አሉ፣ ዱዓ ናቸው። ስልካችሁን ሳይለንት አድርጉ። የዕልም ስትቀመጡ የዕልም መጅልስ መከበር አለበት። አንድ ብላችሁ መጅልስ መስጂድ ስትገቡ የዕልም መጅልስ ላይ መድረክ ላይ ስትገኙ ስልክ መዘጋቱን ማረጋገጥ አለባቸው። ተራ የመንግስት መስሪያ ቤት ተከብሮ ስልክ ሳይለንት ተደርጎ ምናልባትም ውጪ ተቀምጦ ነው የሚገባው። ቃለ አላህ ቃለ ረሱሉላህ የሚባልበት ቦታ ከየትኛው የሰው ቢሮ የመንግስት ቤት የበለጠ መከበር አለበት። መርሳት ያለ ነው። ነገር ግን እንግዲህ ማስተካከል አለባቸው። ራሳቸውንም ይረብሻል፣ ሌሎች ተማሪዎችንም ይረብሻል፣ አስተማሪም ይረብሻል። ከምንም በላይ ደግሞ የዕልም አደብ ካልተጠበቀ ዕልም በረካ አይኖርም፣ ልባችን ላይ ጠባይ። የረሱል ሰሐቦች ዕልም ሲማሩ አናቱ ላይ አሞራ የተቀመጠበት ሰው ነበር የሚመስሉት። አናቱ ላይ አሞራ የተቀመጠበት ሰው አሞራው በራሱ ጊዜ ተነስቶ እስኪሄድ ድረስ ጸጥ ካላለ ከተንቀሳቀሰ ይዋጭረኛል ብሎ ይፈራል። የረሱል ሰሐቦች ነቢዩ ዕልም ሲያስተምሯቸው ከአነ ዐላ ሩኡሲሂም ጠይር ሚነ ሰኪና ረጋ ሰከን ከማለታቸው የመጣ ራሳቸው ላይ አሞራ ያረፈባቸው ነበር የሚመስለው። የውጭ መረጋጋት የውስጥ መረጋጋት ምልክት ነው። አንድ ሰው ውስጡ ሰከን ነው የሚለው ሐሳቡ የሚሰበሰበው ቀልቡ የመጣለት ዓላማ ላይ ትኩረት ሲያደርግ። የዱዓን ጠቀሜታ አንገብጋቢነት ትሩፋቱን ያወቀ ሰው ዱዓ ከሆነ ነገር ጋር ብቻ አያይዞ አይደለም የሚያደርገው። ሁሌም ስንተኛም ስንነሳም ስንሄድም ስንመጣም ስንገባም ስንወጣም ዱዓ ልናደርግ ይገባል። በዚህ መልኩ ዱዓ ያበዛ ሰው በጭንቅ ጊዜ የሚያደርገው ዱዓ መቅቡል ይሆናል። ሌላ ጊዜ ዱዓ ዘንግቶ የኖረ ሰው ሲጨንቀው የሚያደርገው ዱዓ በቀላሉ የሰማይ በር አይከፈትለትም። ይሄ በደንብ ሊሰመርበት ይገባል። ሁሌ ዱዓ የሚያደርግ፣ ሁሌ የሰማይን በር የሚያንኳኳ፣ ሁሌ አላሁመ አላሁመ ረቢ ረቢ የሚል
መከራ በመጣበት መከራ ስቃይ በደረሰበት ጊዜ ዱዓ ሲያደርግ ወዲያው ዱዓው መልስ ያገኛል። የዩኑስን ታሪክ ታስታውሳላችሁ ብዙዎቻችሁ። ፈናዳ ፊ ዙሉማቲ ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ፈስተጀብና ለሁ። ፊደል ብቻው አረብኛ ላይ ወደ 8 አይነት ትርጉም አለው። አንዱ ፊደል ፈስተጀብና ለሁ እዚህ ጋር ኢስተጀብና ለሁ ማለት ይቻላል፣ ወስተጀብና ለሁ ማለት ይቻላል። ነገር ግን በፋ ነው የተገለጸው። ፈስተጀብና ለሁ ይህችን ቃል እንዳለ ወዲያውኑ እሺ ያልነው አለ አላህ ተባረከ ወተዓላ። ነቢዩላህ ዩኑስ የሀገራቸው ህዝቦች አልሰማ ብለዋቸው አላምን ብለዋቸው ተቆጥተው ጥለው ወጥተው ነበር ሀገር። ሌላ ሀገር ለመሄድ መርከብ ውስጥ ሲገቡ መርከቡ ሞላ፣ ሰው መቀነስ አለበት ተባለ። በተደጋጋሚ እጣ ሲወጣ እጣ ሲጣል ዩኑስ ላይ ወጣ። ይሄ ሷሊህ ሰው ነው፣ አላህ የሚፈራ ሰው እንዴት እሱ ይጣላል? ሁለት ሶስቴ የመጀመሪያውን እጣ ሰርዘውት በተደጋጋሚ እጣ ሲወጣ ዩኑስ ላይ ሲወጣ አይ خلاص ይሄ አላህ ውሳኔ ነው ብለው ዩኑስን ባህር ላይ ጥለዋቸው ባህር ውስጥ እንደተጣሉ አሳ ነባሪ ወጧቸው። የሌሊቱ ጨለማ፣ የባህሩ ጨለማ፣ የአሳ ነባሪ ሆድ ውስጥ ያለው ጨለማ፣ ድርብርብ ጨለማ ውስጥ ሆነው ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለው ጥራት ይገባ ጌታዬ ሆይ ካንተ በቀር እውነተኛ አምላክ የለም፣ እኔ ራሴን በድያለሁ፣ አውጣኝ ካለሁበት ጭንቅ ብለዋል። ፈስተጀብና ለሁ ወዲያውኑ እሺ ያልነው ወነጀይናሁ ሚነል ገሚ ከጭንቅ አወጣነው። እንደ ዩኑስ ያሉ አማኞችንም ምንጊዜም ከጠሩን ከጭንቅ እናወጣለን ብሏል አላህ ተባረከ ወተዓላ። ሌላ ጊዜ አላህን ዱዓን ቸላ ያለ ችግር ሲደርስበት ዱዓ ቢያደርግ ሁሌ ዱዓ እንደሚያደርግ ሰው አይሆን። መስፈርቱን ካሟላ በየትኛውም ሰዓት አላህ ባሪያው ከጠራው እሺ ይላል። ነገር ግን ሁሌ የሰማይን በር የሚያንኳኳ ያ ረብ ያ ረብ የሚል ሰው ሲጨንቀው ብቻ እንግዳ የሆነ ድምፅ እንደሚያሰማ ሰው አይሆንምና ሁሌ ዱዓ ልናበዛ ይገባናል። በተለይ ዱዓ መቅቡል የሚሆንባቸው ወቅቶች አሉ፣ ዱዓ መቅቡል የሚሆንባቸው ሁኔታዎች አሉ። እነዚህ ወቅትና ሁኔታዎችን ጠብቀን ዱዓ ልናደርግ ይገባናል። ጾመኛ እስኪያፈጥር ድረስ ዱዓው መቅቡል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በተለይ ሊያፈጥር ሲል ቀኑን ሙሉ ጾም ከተጀመረበት ሰዓት ጀምሮ ጾም እስኪፈታ ድረስ የዱዓ ወቅት ነው። ይበልጥ ደግሞ በጣም የሚደክሙበት ወቅት ላይ የጾሙ መጨረሻ ማምሻ አካባቢ ላይ ዱዓው በዛ ሊል ይገባዋል። ብዙ ሰዎች ጾመውም ቀኑን ሙሉ ዱዓን ቻላ ብለው ሊያፈጥሩ ደቂቃዎች ሲቀሩ ሰከንዶች ሲቀሩ ነው ዱዓ ትዝ የሚላቸው። ስታፈጥሩ ብቻ አድርጉ አይደለም የተባለው። ጾመኛ ዱዓው አይመለስም ነው የሚለው ሐዲሱ። ጾመኛ ከሆኑበት ሰዓት ጀምሮ ጾም እስኪፈታ ድረስ ዱዓ መቅቡል ነው ማለት ነው። ከዛልክ ስጁድ ላይ ሆኖ የሚደረግ ዱዓ እንደማይመለስ፣ ስጁድ ላይ ሲሆን የሰው ልጅ ከመቼውም በላይ ወደ አላህ ቅርብ እንደሚሆን ዱዓ ሊያበዙበት እንደሚገባ ነብይ ተናግረዋል ሰለላሁ ዐለይሂ ወሰለም። ሩኩዕ ጌታችሁን አልቁበት፣ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም በሉበት። ስጁድ ደግሞ ከተስቢሑ በተጨማሪ ዱዓ አብዙበት፣ ዱዓ መቅቡል ይሆናል ተብሎ ይከጀላል ብላ። ወከዛልክ መንገደኛ የሆነ ሰው ለወንጀል እስካልተሳፈረ ድረስ ለመልካም ለሐላል ለተፈቀደ ነገር ለንግድ፣ ዘመድ ለመጠየቅ፣ የታመመን ለማየት፣ ለዕልም ለመሰል ነገሮች ጉዞ የሄደ ሰው ከጉዞ እስኪመለስ ድረስ የሚያደርገው ዱዓ መቅቡል ይሆናል ተብሏል። ወከዛልክ ወላጆቹን የሚያስደስት ወላጆቹን የሚንከባከብ ለወላጆቹ ደግ የሆነ ሰው ዱዓው መቅቡል ይሆናል ተብሏል። የወላጆች የራሳቸው ዱዓም ለልጆቻቸው መቅቡል ይሆናል ተብሏል። ሐላል መብላት፣ ሐላል መጠጣት፣ ሐላል መልበስ፣ የገቢ ምንጭን ማጥራት ዱዓ መቅቡል እንዲሆን ያደርጋል። በተቃራኒው ደግሞ የሚበሉት ሐራም ከሆነ የሚለብሱት ሐራም ከሆነ ብዙ ጊዜ አላህን የሚያምፁ ከሆነ የዱዓ በር አይከፈትም፣ ዱዓ ወደ ሰማይ አይወጣም። ነቢያችን ሰለላሁ ዐለይሂ ወሰለም ثم ذكر الرجل يطيل السفر أشعث أغبر يمد يده إلى السماء يقول يا رب يا رب ومطعمه حرام وملبسه حرام وغذي بالحرام فأنى يستجاب له بلا من قد يابزال سأقول جبرر بلوال أقول أبوارا بابوارا هونوال
ያ ረቢ ይላል። እንዴት አላህ እሺ ይለዋል? የሚበላው ሐራም ሆኖ ሳለ የሚጠጣው ሐራም ሆኖ ሳለ ሰውነቱ በሐራም ደልቦ ወፍሮ ሳለ ብለዋል። ተመልከቱ። በአንድ ሐዲስ ዱዓ መቅቡል የሚያደርጉ ነገሮችንም ዱዓ መቅቡል እንዳይሆን የሚያደርጉ ነገሮችንም ጠቅሰዋል። ثم ذكر الرجل أشعث أغبر أشعث ማለት ጸጉሩ ያልተበጠረ ንጽህናው ያልተጠበቀ ማለት አግበር ማለት ደግሞ እግሩ አቧራ በአቧራ የሆነ ማለት በዚህ መልኩ ምስኪን መሆን ዱዓ መቅቡል እንዲሆን ይረዳል። የተቸገረ ሰው ነውና እንደዚህ የሚሆን አላህ ከተቸገሩ ሰዎች ቅርብ ነው ተብሏል። የሙዱ የደይህ ለሰማ እጁን ወደ ሰማይ ያነሳል። እጅ ማንሳትም ዱዓ መቅቡል እንዲሆኑ ከሚያደርጉ ነገሮች መሃል አንዱ። አላህ ተባረከ ወተዓላ ከሪም ነው፣ ቸር ነው፣ ሐያ የሚያደርግ ነው። ባሪያው እጁን አንስቶ ለምኖት ባዶ እጁን ዜሮ አድርጎ አይመልስበትም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እጅ ማንሳት ዱዓ መቅቡል እንዲሆን ከሚያደርጉ ነገሮች መሃል አንዱ ነው ማለት። يطيل السفر መንገድ ያበዛል። መንገደኛ መሆን ሙሳፊር መሆን ዱዓ መቅቡል እንዲሆን ከሚያደርጉ ነገሮች እነዚህ ዱዓ መቅቡል እንዲሆን የሚያደርጉ ሰበቦች ናቸው። ግን ዱዓ መቅቡል እንዲሆን የሚያደርግ ሰበብ መሟላቱ እጅ አንስቶ መለመኑ ተቸግሬያለሁ እርዳኝ ማለቱ ብቻ በቂ አይደለም። ሌላ መወገድ ያለበት እንቅፋት አለ ዱዓ መቅቡል እንዳይሆን የሚያደርግ መዋኒዑ ኢጃበቱ ዱዓ ይባል። ዱዓ መቅቡል እንዳይሆን የሚከለክሉ ነገሮች ይባል። ምንድነው ይሄ? فأنا يستجاب له فمطعمه حرام የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የለበሰውም ሐራም፣ ሰውነቱ የደለበው የወፈረውም በሐራም ነው። እንዴት አላህ እሺ ይለዋል? ስለዚህ ዱዓችን መቅቡል እንዲሆን ከፈለገን ምን በላው ሐላል መሆን አለበት፣ ምን ነግደው ሐላል መሆን አለበት። የሰራው ስራ በዲን የሚፈቀድ ነው አይደለም። ጉቦ አለበት የለበትም፣ ወለድ አለበት የለበትም። እኔ የምሸጠው ዕቃ ሰዎች ወስደው ወንጀል የሚሰሩበት ነው አይደለም። ሰዎች ለሐራም የሚጠቀሙት ዕቃ መጠቀም አይቻልም። ሰዎች ለሐራም ተገልግለውበት የቤት ኪራይ ከፍለውን የምናገኘው ገንዘብ ሐላል አይደለም። ስለዚህ ምን በላው ምን ለብሰው ምን ጠጣው ምን ኖርበት ቤት በሐላል የተገኘ መሆን አለበት። ይህ ካልሆነ ፈአና ይስተጃቡ ለሁ ያ ረቢ ቢል እጁን ወደ ላይ ቢያነሳ የተቸገረ የተጎሳቆለ ቢሆን መንገደኛ ቢሆን የሚበላው ሐራም ከሆነ የሚለብሰው ሐራም ከሆነ ሰውነቱ የደለበው በሐራም ከሆነ አላህ እሺ አይለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓችን መቅቡል ያልሆነበት አንዱ ምክንያት ይሄ ነው። በዚህ ጊዜ ያ ረብ እንላለን እንደጋግማለን፣ ግን መልስ አይኖርም። ለምን? የገቢ ምንጫችን ኢላ ማ ረሒመ አላህ ጥቂት አላህ ያዘንላቸው ሰዎች ካልሆኑ በስተቀር የተበላሸ ግልጽ ሐራም የሚሰሩ ሰዎች፣ ጉቦ የሚበሉ የሚያበሉ፣ ወለድ የሚበሉ የሚያበሉ ሰዎች፣ ለሙዚቃ ቤት በዲን ለማይፈቀዱ አልባሳት ቤት አከራይተው ገቢ የሚያገኙ ሰዎች፣ ራሳቸው የሚሰሯቸው የተለያዩ ወንጀሎች ዱዓ ወደ ሰማይ እንዳይወጣ ያደርጋልና ዱዓ መቅቡል እንዳይሆን የሚከለክሉ ነገሮችን መጠንቀቅ ይኖርብናል። ወከዛሊክ የዱዓ አደብን ስነ ስርዓትን ማወቅ፣ እጅን ማንሳት፣ ወደ ቂብላ መዞር፣ ውዱእ አድርጎ አላህን መለመን፣ አለመጮህ። ዱዓ ሲያደርጉ መጮህ አግባብ አይደለም። ውድዑ ረበኩም ተضرعا وخفية ተናንሳችሁ ዝቅ ብላችሁ ድምጻችሁን ቀንሳችሁ ለምኑት ነው። አላህን የሚያዙ የሚመስሉ ሰዎች አሉ። ዱዓ ሲያደርጉ አርገው አምጣው አሁን አፍጥነው አላህን እንደ ሰራተኛቸው የሚያዙማል። አከዳልክ እንደላቀው ተደግፈው ዘና ብለው ቁጭ ብለው አላህ የሚለምናል። ተضرعا ተናንሳችሁ ወደ ቂብላ ዞራችሁ እጃችሁን ወደ ሰማይ አንስታችሁ ለምኑት የተባለ። አከዳልክ ድምጽ ማውጣቱ አጠገባችን አብሮ ሱናውን በጠበቀ መልኩ ዱዓችን የሚቀበል ሰው ካለ ድምጽ ይወጣል። በሆነ አጋጣሚ ሰዎች ተገናኝተው አንዱ ሌላኛው ዱዓ ቢያደርግ ሌሎች ቢቀበሉ ችግር የለም። በቋሚነት ግን ሁሌ በተለይም ቀን መርጦ ጊዜ መርጦ ማክሰኞ፣ ሐሙስ ሰዎች እየተሰበሰቡ ዱዓ እናድርግ ብለው በጋራ ይሄን ማድረጉ በቋሚነት ይሄን ማድረጉ ከነቢ አልተወሰደም። ነገር ግን ድንገት በተገናኙበት በተሰባሰቡበት አላህን አስታውሰው ከመሃላቸው አላህን ይፈራል፣ አላህን ያውቃል፣ አላህን ታውቃለች፣ ሷሊህ ነው፣ እድሜ የገፋ ሰው ነው፣ ኢንሻአላህ ዱዓው መቅቡል ይሆናል ተብሎ ተገምቶ ከሆነ በድንገት ዱዓ አድርግ ተብሎ ቢያደርጉ ችግር የለም። ሙሳ ዱዓ አድርገዋል፣ ሃሩን አሚን ብለዋል። ቀድ ኡጂበት ዳዕወቱኩማ ፈስተቂማ ዱዓችሁን እሺ ብያችኋለሁ ቀጥ በሉ ጉዟችሁን ቀጥሉ ብሏቸው። ስለዚህ አጋጣሚ ከሆነ ሰዎች በተሰበሰቡበት ዱዓ አድርጎ ድምጽ ጮክ ተደርጎ ሌሎች አሚን ቢሉ ችግር የለም። ነገር ግን ሆን ተብሎ በቋሚነት ሁሌ ዱዓ አለ ያሉ ሰዎች ተሰባስበው እጣናቸው ምናልባትም ዱዓቸው ውስጥ የተለያዩ ሸሪዓ ማይፈቅዳቸው ነገሮችን ቃላቶችን እየተጠቀሙ የሚያደርጉት ዱዓ አግባብ አይደለም። ዱዓን ዒባዳ እንደመሆኑ በአግባቡ ልንፈጽመው ነው የሚገባው። በመሰለን መልኩ ሳይሆን ሶላት እንደመሰለን አይደለም እንሰጥ፣ ሐጅም እንደመሰለን አይደለም እናደርገው፣
በተስተማርነው መሰረት ነቢ ባስተማሩን መሰረት ነው የምናደርገው። ዱዓውን በዛ መልኩ መሆን አለበት። የሆነ አይነት ዱዓ ፈጥረን ከማድረጋችን በፊት ነቢ ሰሃቦች በዚህ መልኩ አድርገዋል ወይ ልንል ይገባል። የዱዓ ቢድዓዎችን ልንጠነቀቅ ይገባናል። ማንኛውም ዒባዳ ቢድዓ ከተቀላቀለበት አዲስ ፈጠራ ከተቀላቀለበት ውድቅ ይሆናል። እናታችን አይሻ በዘገቡት ኢማም ሙስሊም ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ተብሏል። ባለፈው ደርስ አራተኛው ደርስ ላይ ይህን በስፋት ተምረናል። በዲን ጉዳይ ላይ እኛ ያላደረግነውን የጨመረ ስራው ተመላሽ ነው ብላ ዱዓ ለማድረግ ዕጣን ማጨስ፣ ሐሙስን መጠበቅ፣ ጁምዓን መጠበቅ፣ መሰብሰብ መስፈርት አይደል። ፈኢዛ ሰአለከ ዒባዲ ዐን ባሮቼ ስለ እኔ ከጠየቁህ እኔ ቅርብ ነኝ። የትኛውም ቦታ ላይ ሆነን አላህን እጃችን አንስተን ከለመነው እሺ ይላል፣ ይሰጣል።